በባለፈው ሳምንት ድብደባ የደረሰበት ዳኛው ስላለበት የጤና ሁኔታ ዝርዝር ጉዳዮች ወጥተዋል። እነሱስ ምን ይመስላሉ የሚሉትን በዝርዝር የምንመለከት ነው የሚሆነው። ዶናልድ ትራምፕ ዳግም በዓለም ዋንጫው ላይ እጃቸውን አስገብተዋል። የዳኞችን ውሳኔ ከማስቀየራቸው ባለፈ አሁን ላይ ደግሞ ዳኛ መረጣ ላይ ገብተዋል። ይህ ውሳኔያቸውስ በብዙዎች ዘንድ መነጋገሪያ ሆኗል። ጉዳዩ ምንድነው የሚለውም በቆይታችን የምንዳስሰው ነው የሚሆነው። አርጀንቲና ክስ በፊፋ ተመስርቶባታል። ታዲያ የተወሰነው ምንድነው? የተጀመረው ምርመራ ምንድነው? የሚሉትን እያንዳንዱ ዝርዝር ጉዳዮች በስፋት የምንመለከት ነው የሚሆነው። እስከመጨረሻው ድረስ አብራችሁን ቆዩ። ክርስቲያኖ ሮናልዶ ሊሞሸር ነው። በፈረንሳይ በኩልም የተሰሙ የመልበሻ ክፍል ረብሻዎች አሉ። እያንዳንዱን ጉዳዮች ዛሬ በምናደርገው የማለዳ ስፖርታዊ መረጃዎቻችን የምንዳስስ ነው የሚሆነው ማለት ነው። ያደመጣችሁት የሚገኘው ገበያ ስፖርት ነው። ቀኑ ደግሞ ዕለተ አርብ ሐምሌ 10 ነው። ሮቤል አብርሃም ደግሞ ፕሮግራሙ ወደ እናንተ አዘጋጅቼ ማቀርብላችሁ ነኝ። መልካም ቆይታ። በቅድሚያ ከቀናት በፊት መነጋገሪያ ሆኖ ስለነበረው በኢትዮጵያ የደረሰው የዳኝነት ድብደባ ሁኔታ በተመለከተ ዝርዝር ጉዳዮች ወጥተዋል። እነሱን ለማንሳት ያክል ውድድሩ ሲከናወን የነበረው በጅማ እንደነበረ ያኔም ገልጸንላችሁ ነበር። የውስጥ ውድድር ነው። የሙስሊም ወጣቶች ካውንስል የሙስሊም መስጊዶችን አንድነት የበለጠ ለማጠናከር የውስጥ ውድድሮችን ለማከናወን የተለያዩ እቅዶችን ለሰላማዊ መንገድ አስቦ የተገበረው ውድድር ነበረ። ታዲያ በዚህ ውድድር ላይ ዓላማውና ድርጊቱ የተለያየ ሆኗል። ያው ቀደም ብሎ እንዳልኳችሁ ዓላማው ሰላምን የበለጠ ወዳጅነትን ለማጠንከር የነበረ ቢሆንም በጨዋታ ላይ በተፈጠሩ አንዳንድ አለመግባባቶች ግን እና ደግሞ የዳኛውን ውሳኔ ተጋጣሚዎች በመቃወማቸው ምክንያት ዳኞች ላይ በጨዋታ ላይ ጥቃት ሰንዝረው ነበረ። ታዲያ በሰነዘሩት ጥቃት ብዙዎቻችሁ ቪዲዮውን ይዛኔ እንደተመለከታችሁት ብዙዎች ራሳቸውን ለማትረፍ ዳኞቹ በዛ ላይ ሲሯሯጡ ነበር። እኛም ሙሉ ፕሮግራም ሰርተንበት የነበረው አጋጣሚ ነበረ። ታዲያ ነፍሳቸውን ለማትረፍ እንደዛ ሲሯሯጡ እና ያቺን የታቆረው ውሃ በተለይ እንደ ሐይቅ ሰፍቶበት የዘለለው ዳኛ ዛሬ ላይ ግን እንደዛም ሸሽቶ አፍንጫው ከመሰበር አልተረፈም። በአፍንጫው ብቻ ሳይሆን ሌሎችም ጉዳቶች እንደደረሱበት ነው የተገለጸው። ታዲያ ዳኛው በጅማ ፍራንሲስ ከፍተኛ ሆስፒታል በደረሰበት ከባድ ጉዳት ምክንያት ቀዶ ጥገናም እንዳደረገ ተሰምቷል። አሁን ላይ ምንም እንኳን ከሆስፒታል አገግሞ ቢወጣም ቀሪ በርካታ ሕክምናዎች እንደሚጠብቁት ነው የተገለጸው ማለት ነው። አሁን ላይ ዳኛው አምልጦ እንደዚህ የሆነ የበለጠ ደግሞ ምናልባት በዛ ቦታ ላይ ሲዘል ወድቆ ወይ ቢሆን አሊያም ደግሞ ተጋጣሚዎች ሩጫው መቆጣጠር አቅተውት ቢይዙት ኑሮ ሊፈጠር የሚችለውን ነገር ብዙዎች ሞት ነውን እያሉ እያሰቡና እየጠየቁ ነው የሚገኘው። እናንተስ በዚህ ጉዳይ ላይ ያላችሁ ሀሳብና አስተያየት ምንድነው? ኢትዮጵያውያን ዳኞች ላይ እየደረሰ ያለው ሰቆቃስ እንዴት ትመለከቱታላችሁ? በተለይ ከውሳኔ አሰጣጥ ረገድ ጋራ ያለውን ጫና ተከትሎ ውሳኔ ለመወሰን የመዛባት ችግር፣ ሌሎች ነገሮችንም የሚስተካከልበት መንገድ አደገኛ ሆኗል። ለማንኛውም ግን ዳኛው በደረሰበት ድብደባ ምክንያት አሁን ላይ አፍንጫው ተሰብሮ እንደሚገኝና ሌሎች ቦታዎች ላይም ጉዳት እንዳለበት ነው የተገለጸው ማለት ነው። ሌላኛው ደግሞ በዚሁ የሀገር ውስጥ መረጃዎቻችንን እናጠናቅና ወደ አውሮፓ በተለይ ደግሞ ወደ ዓለም ዋንጫ ጉዳዮች ላይ ትኩረት እናደርጋለን። ዶናልድ ትራምፕ እጃቸውን ዳግም በዓለም ዋንጫው ላይ አስገብተዋል። ከዚህ ቀደም የባሎጋንን ቀይ ካርድ በማሻር ዙሪያ ቀጥተኛ ግንኙነት እንደነበራቸው በማንሳት ብዙዎች ሲተቿቸው ነበር። ታዲያ የዳኝነት ውሳኔን አዛብተዋል፣ አሽረዋል ሲባሉ የነበረው ዶናልድ ትራምፕ አሁን ላይ ደግሞ የፍጻሜውን ጨዋታ የሚመራው ዳኛን ማስቀየር ችለዋል ማለት ነው። የዓለም ዋንጫም የፖለቲካ ሰለባ የሆነ ሌላኛው ዳኛ ተገኝቷል ማለት ነው። ከዚህ ቀደም ሶማሊያዊው ዳኛ እንዲህ ባለ ጥያቄ ተነስቶ ገና ከውድድሩ መጀመር አስቀድሞ ወደ አሜሪካ ገብቶ ጨዋታዎች እንዳይመራ ተደርጎ ነበር። ታዲያ ያ ቁጭት የመነጋገሪያ ርዕስ አሁንም ቀዝቀዝ ባለበት ሰዓት ላይ እንደ አዲስ የሚያጎመራ ሌላ መረጃ ወጥቷል። ታዋቂው ዳኛ አልፌዝ ፋጋኒ በችሎታቸው የዓለም ዋንጫ ፍጻሜን ለመምራት ብቁ የነበሩ ቢሆንም ይመራሉ ተብሎም ምናልባት የመጨረሻ ይፋዊ መግለጫዎች ነበር እንጂ የቀሩት ከውስጥ አዋቂዎች ከብዙ ቦታዎች ሲወሰን የነበሩ በብቃታቸው ምርጡ ይሆናሉ ተብሎ ተጠብቀው የነበሩት ዳኛ ነበሩ። ይሁን እንጂ
በፖለቲካ ተጽዕኖ ምክንያት ከቀሩ ታላላቅ ጨዋታዎች ተገፍተዋል። እንደሚታወቀው የእንግሊዝ ዳኞች እና አንቶኒ ቴይለር እንዲሁም ደግሞ ማይክ ኦሊቨር ከአርጀንቲና ጋር በነበራቸው የፖለቲካ ጉዳይ ምክንያት ከግማሽ ፍጻሜ ወዲህ ያሉትን ጨዋታዎች እንዳይመሩ መወሰኑ ይታወቃል። ታዲያ የዝርዝር ጉዳይ ሲብራራ የተቀሩት 13 ዳኞች ተለይተው ምናልባት ቀሪው ጨዋታዎች እነዚህ ናቸው የሚመሩት ተብሎ ነበረ። ታዲያ ከተጠቀሱት 13 ዳኞች መካከል የፍጻሜውን ጨዋታ በቀዳሚነት ይመራሉ ተብለው ብዙዎች የጠበቁት ዳኛ አልፌዜ ፋጋኒ ጨዋታውን ይመራሉ ተብሎ የነበረ ቢሆንም በተለይ ደግሞ በኢራን የመገናኛ ብዙሃኖች በስፋት ተነግሮ የነበረ ቢሆንም ያ ሳይሆን ቀርቷል። እንደ ብራዚሉ ዩኤል ጋዜጣ ከሆነ ዶናልድ ትራምፕ ለፊፋው ፕሬዚዳንት ጆኒ ኢንፋንቲኖ ባቀረበው ጥያቄ ኢራናዊ በመሆናቸው ብቻ ፋጋኒ የፍጻሜውን ዳኛ እንዳይሆኑ ተደርጓል ማለት ነው። ኢንፋንቲኖም ከትራምፕ ጋር ባላቸው ወዳጅነት እንዲሁም ደግሞ በጠበቀ ግንኙነት ምክንያት ዳኛው ለፈረንሳይም እና እንግሊዝ የደረጃ ጨዋታ ሆነ ለስፔን እና አርጀንቲና የሚያደርጉት የፍጻሜ ጨዋታ በየትኛውም አይነት ሚና እንዳይመሩ ወስኗል ማለት ነው። ታዲያ ይህ ድርጊት ስፖርትን ከፖለቲካ ነጻ የማድረግ መርህን የጣሰ ኢፍትሐዊ ውሳኔ እንደሆነ በብዙዎች ዘንድ እየተነገረ ነው የሚገኘው። ይህ በእንዲህ እንዳለ ዶናልድ ትራምፕ ምናልባት ከዳኝነት ውሳኔ ከማዛበታቸውን በላይ ደግሞ የፍጻሜው ጨዋታ ላይ በአካል እንደሚገኙና ለተጫዋቾች ሽልማቶችን የሚያኖሩት ራሳቸው መሆኑን አስታውቋል። ሌላ የመደባችሁት አካል ካለም እንዳይለፋ ንገሩት ሲሉ ነው ዶናልድ ትራምፕ ያሳወቁት ማለት ነው። ታዲያ ሽልማቱን ልክ እንደ ክለቦች ዓለም ዋንጫ ሁሉ ከመክፈቻው ስነ ስርዓት ጀምሮ እኖራለሁ፣ ጨዋታውንም በዛው በስታዲየም ተመልክቼ ለተሸላሚዎች ሽልማትን ራሱ ያደርሳለሁ፣ ምናልባትም ከነሱ ጋር ሰለብሬት ላረግ እችላለሁ ሲል ነው የተናገረው ማለት ነው። ይሄ ደግሞ ብዙዎችን ያነጋገረም ጉዳይ ሆኗል ማለት ነው። ያው ከዚህ ቀደም በክለቦች ዓለም ዋንጫ ቼልሲ ሻምፒዮን በነበረበት ሂደት ላይ ዶናልድ ትራምፕ ሽልማትን ወርደው ራሳቸው ሸልመው ሲሰጡ እናስታውሳለን። በእርግጥ እንደዚህ ያሉ ነገሮች ከብዙም አልተለመዱም። በዚህ ባለ ትልቅ መድረክ ላይ ምናልባት ሊሆን ይችላል። ከዛ ውጪ ባለው አጠቃላይ እንቅስቃሴ ላይ ግን ካላቸው ግሬስ በተለይ እንደዚህ ባለ መድረክ ላይ ይገኛሉ ተብሎ አይጠበቅም። ያው ከዓለም ዋንጫው ፍጻሜ ጋር በተያያዘ ደግሞ በርካታ ዝርዝር ጉዳዮችም እየወጡ ነው የሚገኙት። የተለያዩ ሴሬሞኒዎች ይኖራሉ። የመክፈቻው ስነ ስርዓት ረዘም ያለ ጊዜ እንደሚወስድ እየተነገረ ነው የሚገኘው። እሱም ብቻ አይደለም፣ ከሌላው ጊዜ በተለየ የዓለም ዋንጫው የእረፍት ሰዓት ሙሉ 30 ደቂቃ እንደሚሆን ነው ከአዘጋጅ አካላቶች እየወጡ የሚገኙ መረጃዎች የሚጠቁሙት። እነዚህን ያው በስፋት ነገ በሚኖረን የአምሽት ስነ ስርዓታችን ላይ ዓለም ዋንጫው መዝጊያውን አስመልክቶ የሚወጡትን ዝርዝር ጉዳዮች ወደ እናንተ በስፋት ይዘን እንመጣለን። ለአሁኑ ግን ምናልባት ይህን እንደ መረጃ ከጠቆምናቸው አይቀር እነማን ተሾሙ እነማን ተመረጡ የሚሉትን ለመመልከት ያክል በዋና ዳኛ በኩል ሳልቫኮ ቪንቺች የስሎቫኪያዊው ዳኛ መመረጥ ችለዋል ማለት ነው። እንዲሁም ደግሞ ቶምዝ ክሎንቺች፣ አድራንስኮቪች እንዲሁም ደግሞ አድሃም ሄሜድ ከዚሁ በተመሳሳይ ሀገሮች መመረጥ የቻሉ ናቸው ማለት ነው። ረዳት ዳኛ በመሆን ደግሞ መሐመድ አልካላፍ መመረጥ ችለዋል ማለት ነው። መረጃውን ፋብሪዚዮ ሮማኖ ነው ማጋራት የቻለው ማለት ነው። ያደመጣችሁት የሚገኘው የገበያ ስፖርት የሐምሌ 10 የዕለተ አርብ ስፖርታዊ መሰናዷችን ነው። ቆይታችን ይቀጥላል። ከመሸጋገሪያ በኋላ ተመልሰን ስንመጣ ሌሎች ዝርዝር ጉዳዮችን እንመለከታለን። አብራችሁን ቆዩ። ፊፋ በአርጀንቲና ላይ የዲሲፕሊን ምርመራ ከፍቷል። ምክንያቱም ከጨዋታው በኋላ የማልቪኒስ ወይም ደግሞ የፎክላንድ ደሴት ባነርን በመያዛቸው እንደሆነ ተገልጿል ማለት ነው። ታዲያ እንደሚታወቀው ሁለቱ ሀገራቶች ከግንኙነታቸው በፊት እኛም በሰራነው ዝርዝር ፕሮግራም ላይ ቀደም ብሎ የነበረ እጅግ ከባድ ጦርነት ብዙዎች ያለቁበት የደሴት ጥያቄዎች ነበሩ። በዛም የደሴት ጥያቄዎች መሰረት በጨዋታው ላይ ራሱን የቻለ አንድ ፖለቲካል የሆነ ግላቶችን ጨምሮ ነበረ። ታዲያ ከዚህ ጨዋታ መጠናቀቅ በኋላ አርጀንቲናውያን ተጫዋቾች የማልቪኒስ ወይም ደግሞ የፎክላንድን ደሴት የሚያሳዩ ወይም ደግሞ የባለቤትነት የኛ ነው የሚል ባነርን ይዘው መውጣታቸው ይታወቃል። ታዲያ በዛ ምክንያት ፊፋ ለእያንዳንዱ ተጫዋቾችና ዝርዝር ጉዳይ ላይ ያለውን ሁኔታ ለመዳሰስ እንዲሁም ለመመርመር የዲሲፕሊን ምርመራ በአርጀንቲና ብሔራዊ ቡድን ላይ መጀመሩን አስታውቋል ማለት ነው። ያው ይሁን እንጂ ምርመራው ማንኛውንም ቅጣት ከዓለም ዋንጫው ፍጻሜ በኋላ ብቻ እንደሚፈጸም ነው የተገለጸው። በዚህም ምክንያት በጉዳዩ ውስጥ የተጠቀሱ ተጫዋቾች በፍጻሜው ጨዋታ ላይ መሳተፍ እንደሚችሉ ማያይዘው ገልጿል። ታዲያ ፊፋ እንዳሳወቀው ከሆነ
ይህን ድርጊት የፈጸሙ አካላቶች ከድርጊታቸው ሊቆጠቡ ይገባል። መሰል የሚዲያ እንቅስቃሴዎች እንዲሁም ደግሞ እንደዚህ ያሉ የፖለቲካል ኢሹዎች ከዓለም ዋንጫው ጋር መግባት የለባቸውም የሚል ዝርዝር ዘገባዎችን አውጥቷል። ብዙዎች ግን በዛ ኮሜንት ላይ የሄዱ ቀደም ብዬ ያነሳሁላችሁን የኢራናዊ ዳኛ አለመመረጥ ብሎም ደግሞ ከሶማሊያዊው አስቀድሞ ከነበረው የዳኛ ውዝግብ ጋር በተያያዘ ሌሎችም ያሉ የፖለቲካዊ ጉዳዮች በዓለም ዋንጫው ጣልቃ እየገቡ እየተመለከትን እንዲህ ያሉ ጥያቄዎች ሲነሱ ለምላሽ መፍጠናችሁ አርጀንቲና ጠል መሆናችሁን ያሳያል። ወይም ደግሞ ከአርጀንቲና ጋር ያላችሁ ጥብቅ ግንኙነት አለ ተብሎ እየታማ በነበረበት በዚህ ሰዓት ላይ ይህንን መግለጫ ማውጣት የበለጠ ነገሮችን በፖዚቲቭ መንገድ ሰው እንዲረዳው ለማድረግ የተሸረበ ሴራ ነው ብለው ሀሳባቸውን እየሰነዘሩ ነው የሚገኙት ማለት ነው። እናንተስ በዚህ ጉዳይ ላይ ያላችሁ ሀሳብና አስተያየት ምንድነው? እሱን አጋሩ። ሌላኛው ደግሞ ክርስቲያኖ ሮናልዶ ሊሞሸር ነው። ክርስቲያኖ እንደሚታወቀው ከዚህ ቀደም እስካሁን ከፍቅር አጋሩ ከነበረችው ጆርጂያ ጋራ ትዳር አልመሰረቱም ነበር። ይሁን እንጂ በፍቅር ለረጅም ዓመታት ቆይተዋል። በርካታ ልጆችንም ወልደዋል። ከዛ አስቀድሞ ከጁኒየር ውጪ የተቀሩት 4 ልጆቹ ከጆርጂያ እንደሆነ ይታወቃል። እስካሁን ግን ይፋዊ የሆነ ህጋዊ ጋብቻን አልፈጸሙም ነበር። አሁን ላይ ግን በወርሃ መስከረም ይፋዊ ሰርግ እንደሚደግሱ አስታውቋል ማለት ነው። ጆርጂያን በገጿ ላይ ያደረገችውን ቀለበት ዳግም በማሳየት በመስከረም ወር ላይ ሰርግ እንዲጠብቁ አድርገዋል ማለት ነው። እናንተስ በዚህ ጉዳይ ላይ ያላችሁ ሀሳብና አስተያየት ምንድነው የሚሉትን ታጋሩ እንጋብዛችኋለሁ። ምክንያቱም ይህ የእግር ኳስ ጥበበኛ ክርስቲያኖ ሮናልዶ መላው ዓለምን በፍቅር ያንበረከከ ነበር። ታዲያ ከጆርጂያ ጋር ላይ የተገናኙባቸው አጋጣሚዎች በጣም እጅግ የሚያስገርም ነበር። የጉቺ ነጋዴ ያለች መግዛት አቅም ሳይኖራት ሽቶዎችን እያየች በነበረበት ሰዓት ላይ ነው ሊገዛ ገባ። ያውም ጓደኛዋን ተባብራ ነበር። ፕሮግራም በዝርዝር ምናልባት ወደፊት በልዩ ትንታኔያችን ይዘን ነው እንመጣለን። ያው ደስ የሚል ታሪክም አለው። ደስ የሚል ጅማሮም ነበር የነበራቸውና ፍቅር አሁን ላይ ወደ ትዳር የሚያድግበት አጋጣሚ ተፈጥሮ ነበር። ያኔ ጓደኛዋን ተባብራ ሱቅ ስትጠብቅላት የነበረችው ጆርጂያ ዛሬ ላይ የህይወት አጋሯን መስከረም ላይ በይፋ ልትቀበል መዘጋጀቷን ነው ያሳወቀችው ማለት ነው። ምናልባት ሌላኛው በመጨረሻ ማንሳት የሚጠበቅብን ጉዳይ ደግሞ በፈረንሳይ ብሔራዊ ቡድን በኩል እየተሰሙ ያሉ መረጃዎችን ነው። ፈረንሳይ በስፔን በተሸነፈችበት የዓለም ዋንጫ ግማሽ ፍጻሜ ጨዋታ ላይ መጀመሪያ አጋማሽ ላይ በቡድኑ እንቅስቃሴ መስማማት ያልቻሉት ፈረንሳይ ብሔራዊ ቡድኖች በመልበሻ ክፍል ውስጥ እረፍት ላይ ከባድ ጸብ ውስጥ ገብተው እንደነበር ተገልጿል። የጸቡ መነሻ ደግሞ ኦስማን ዴምቤሌ እንደሆነ ነው የተገለጸው። ኦስማን ዴምቤሌ ልክ ጨዋታው ተጠናቆ ሁሉም ወደ መልበሻ ክፍል አምርቶ ቀጣዩ ሁለተኛ አጋማሽ በምን አይነት መንገድ እናስኪድ በሚል መረጃዎችን ሀሳቦችን የተለዋወጡ ባለበት ሳሌ ተነስቶ ተጫዋቾችን ስም እየጠቀሰ በዝርዝር ቡድኑን ሲተች በመታየቱ በአንዳንዶች በኩል ደግሞ ወይም ደግሞ ስማቸው ተጠርቶ ሲተቹ የነበሩ ተጫዋቾች የራስን ጥፋት በእኛ አታላክ በሚል እሱም ደካማ እንደነበረ በመግለጽ እንደ ቡድን ድክመታቸውን ከመሸፈን ይልቅ እርስ በርስ ሲገላለጡ ቆይተው ጸቡን የበለጠ በማክረር በጨዋታው ላይ ይሄ ነው የተባለ ብቃት ሳያሳዩ ተሸንፏል ማለት ነው። ታዲያ አሁን ላይ ለኢኪፕ ይዞት በወጣው መረጃ መሰረት ዴምቤሌ ረፍት ሰዓት ላይ ከፍ አድርጎ ተጫዋቾችን እየጮኸ ሲተች እንዲሁም ደግሞ ሌሎች ተጫዋቾች ራሱ ደካማ እንደሆነ በነገሩበት ሂደት ላይ በተፈጠሩ አለመግባባቶች ምክንያት ብሔራዊ ቡድኑ ተረብሾ ነበር። ያንን መቆጣጠር ያልቻሉ ዴሾም ስለ ጨዋታው ወይም ደግሞ ሁለተኛ አጋማሽ ላይ ስለመፍጠር ምንም አይነት ታክቲካዊ ጉዳዮችን ሳያወሩ እንዲሁ በዝምታ ተጠናቆ ሁለተኛ አጋማሽ እንደተጀመረ ሁለተኛ አጋማሽ ላይ ሜዳው ምንም አይነት ሀሳብ ሳይኖረው ብሔራዊ ቡድኑ ተሸንፎ እንደወጣ ተገልጿል ማለት ነው። ታዲያ ለሽንፈቱም ዋናው ምክንያት እንደሆነ የተገለጸው ይህ የመልበሻ ክፍል መረበሽ እንደሆነ ነው የተገለጸ የሚገኘው። ምናልባት የዛኔ ፈረንሳይ ከነበረበት አፈጻጸም አንጻር እውነት ነው ልንል መረጃውን ያስችለናል። ምክንያቱም ያው ብሔራዊ ቡድኑ በምንም አይነት ፍላጎት እንዳልነበረው የነበረው መነሳሳት አንዱ ለአንዱ የነበረው መከባበር እዛው ሜዳ ውስጥ ጠፍቶ እንደነበረ እስከ መጨረሻው ምናልባት አለመጽናታቸውም ሌላ ጊዜ አንድ ጎል ለማስቆጠር ጥድፊያ ላይ የነበሩት ፈረንሳዮች በጨዋታው ላይ ሙሉ በሙሉ በእቅድ ተበልጠው መቆየታቸው አንድ ምክንያትም ተጠቅሷል ማለት ነው። ታዲያ የዕለት አርብ መሰናዳችን እዚህ ጋር አለቀ። ኢራናዊውን ዳኛ የዶናልድ ትራምፕን ጣልቃ ገብነት እንዲሁም ደግሞ በፍጻሜው ጨዋታ የመገኘታቸውን የክርስቲያኖ ሮናልዶን መሞሸር እንዲሁም ደግሞ ሌሎች የተደበደበውን ዳኛ የጤንነት ሁኔታንና የፊፋ በአርጀንቲና ላይ የጀመረውን የዲሲፕሊን ምርመራ በስፋት እንዲህ ባለ መንገድ ተመለከት ነው። ቀሪ የትንታኔና የአመሻሽ መሰናዳችን ሰዓታቸውን ጠብቀው ይመለሳሉ። የዕለት አርብ የሐምሌ 10 የማለዳ መረጃዎቻችን ግን እዚህ ጋር በቁ። ሮቤል አብርሃም ነበርኩኝ። መልካም ቀን። Caminho Baixaga!